ከዛ ቼክ አደረግኩኝ ጠያየኩኝ አለች። ከዛ እሑድ ዕለት ተቀበረች። የተቀበረችው እዚህ ቤተ ክርስቲያን ነው። የታመመችውና ደግሞ ሆስፒታል የሆነችው የካቲት ነው አይደለ? ስለዚህ ይህንን ያለችው። ከዚህ በኋላ ያለውን አንቺ ቀለል አድርገሽ ንገርኝና የምጠይቅሽ ነገር ካለ እኔም የሚመለከትሽን ብቻ ጠይቄ እንለያያለን። እሱን ነው ማድረገው። ጠይቀኝ፣ ችግር የለም። እኔ አሁን ቤተሰቦቿ በተገኙበት ከእናትየው በስተቀር እናትየው ቤት ስለነበሩ ነው ወይስ የት ስለነበሩ ነው ያልቀበሩት? ቤት ናቸው? ከሀገር ውጭ ናቸው? ምንድን ነው? የት ነው እናትየው ያልቀበሩበት ምክንያት? ሚዩት ነሽ ሄደ። አቤት፣ ምን አልከኝ? ሆኔ እስማሚ አላል ሙረደሽ መኪናው ችግር የለው። እናትየው የእሷ እናት ያልቀበሩበትና ያልመጡበት ምክንያት ሌላው ሰው ሲኖር ስለታመሙ ነው? ስለማይችሉ ነው? ምን ስለሆኑ ነው? ኧረ ትልቅ ሰው ናቸው። የሆኔ 92 ዓመት ምን ትልቅ ሰው ናቸው። ኦኬ፣ ትልቅ ሰው ናቸው። ስለዚህ መሄድ አይችሉም እያልሽኝ ነው? እየሰማሽ ነው? አዎ እየሰማሁ ነው። ትልቅ ሰው ናቸው። ስለዚህ አንቺ ሄጄ ቀብር ያለው እንደውም እናትዬ የሉም እንዴ ምናምን ነገር ብዬ ጠየቅኩኝ። ያው ሰው አይደለም አይደል ነገር ትልቅ ሰው 92 ዓመታቸው ነው። ትልቅ ሰው ናቸው። ያው ለቅሶ ላይ ሆነ የምናደርገው ነገር አለ። አንተን ነፍስ ይማር ሁሉ በላ አዳራሽ ውስጥ ገብቼ እኮ ነው የምልህ። እኔ የሚመለከተኝን ነገር ስለመሞታ አንዴ አዎ ብላለች ስለተባለ ሚዲያ ላይም ስለወጣው ይሄን ነው። ሌላ በተረፈ ታሪክ ሂስትሪ ምናምን ነገር እኔ የማውራት ግዴታ የለብኝም። እየታውቃለህ መቼም። አዎ፣ ግን አንዳንዶቹን ራስሽ ስላልሽ ብዬ ነው። የካቲት ከሚኒሊክ ሆስፒታል ውጭ ሬሳ ምርመራ የሚያደርግ የለም። እሱን እሱን ጠይቋ። እኔ አይመለከተኝም ወንድሜ። አሁን እዚህ ጋር እኔ ሬሳ ምርመራ እየተደረገ ነው ተባልኩኝ። የተኛቸው የካቲት ሆስፒታል ነው። ሬሳው የት ይመርመር አላውቅም። ግልጽ አድርጌ ነው የምነግርህ። ገባ? የተኛቸው የካቲት ነው። እኔ 100% ግን ምንም አይነት ፎቶ ልታነሽ ያልፈለግሽው ለምንድን ነው? እንደ ሰው ሊኖረኝ እስከቻለ ዮኒ ሊኖረኝ ይችላል። ለምሳሌ አዳምጥ። እኔ አላወጣም። እንደዚህ ነው ተጠያቂ ሆናለሁ። ቤተሰብ ያልፈቀደውን ነገር እኔ ምን ብዬ ነው እንትን ማድረግ? ቤተሰብ አልፈቀደም። አዎ። እና በቅርቡ ሚዲያ ላይ እንመጣለን አለኝ እኮ ልጁ ራስ ወንድሟ ነኝ ያለው ልጅ። በቅርቡ ሚዲያ ላይ እናሳውቃለን። ማንም ሰው ቤታችን ምንም ነገር እንዲደረግ አንፈልግም አለኝ። በአፉን ያለኝ ወንድሟ ነኝ። የተረጋጋ ሰው ነው። ተመለሽ ወደዚህ። ይሄንን ነው እንግዲህ እያለች ያለችው። አዎ፣ እንዳትመጪ ወደዚህ። ድንኳን አለ የለም? ለምደው ትልቅ ነው ግቢያቸው። የባራምባራስ ነው ምናምን እንደዚህ ትልቅ የዶሮ ቤት የለም። ግቢው ራሱ 10 ድንኳን ይችላል። ግቢያቸው ትልቅ ነው በጣም። እዛ ቦታ ድንኳን የማያስፈልግ መጀመሪያ ነው። በስርዓት ነው የምታወራሽ። ፕሮሚስ ስድብ አታውቅም። ለ6 ሰዓት ለ7 ሰዓት አወራን ከአብሳላት ጋር ዛሬ። ተግባባችሁ ወይ አልተግባባችሁ? አብሳላት ሳይጭ በቃ የተለያየ ነው። ይቅር በይኝ ብላኝ እሷ ለ7 ሰዓት ለምናምን ሰዓት ይቅርታ ጠይቃኝ እሷም ረጅም ሰዓት። አሁን ደግሞ አንተ ቤት መታ ምድረው ከኔ ጋር ብታወራው ከጠዋቱ 3 ይቅር ከተባባላችሁ እስከ 9 ሰዓት ከጠዋቱ 3 ሰዓት እስከ 9 ሰዓት ተኩል አወራን። 10 ሰዓት ተኩል ድረስ ቦምባስቲክ 11 ሰዓት ተኩል ነው ዛሬ እኮ ከላይቭ የወጣው። ጠዋት 3 ሰዓት የገባ ወንድሜ እዛ ቤት ቁጭ ብላ ነበረ። አንዳንድ ነገር ስትል እንዳም ከኔ ጋርም ተጋይ ይቅር በይኝ ምናምን አለችኝ። እኔ ቂም የለኝም አንቺም እንደዚህ ያረሰው ትመስኛለሽ ምናምን ተባብለን አሁን ምንድነው የምጠይቀኝ ነገር? ለረጅም ሰዓት ዲስከስ እናደርግ። ጃጓርም ነበረ። ያው ታምነዋለህ ጃጓርን? ጃጓር የትኛው? የነጭ ቅማል ጓደኛ? የነጭ ቅማል። አዎ እኔ ምናምን መብትሽ ነው። በገንዘብ እያስደለለ የሚያሰድብ ሰው አይመችም። አንቺ እሱ ሊሆን ይችላል እንግዲህ አይዶ ነው። እኔ አላውቅም። አይመቸኝም። በግልጽ ነው የምነግርሽ ጆኒ። አቤት። ሄደን ጋር ጥያቄ የለኝም። ከአንተ ጋር ማውራት እችላለሁ? እናውራ። ቴንክ ዩ ኤደን። ከአንቺ ጋር ቴንክ ዩ
እኔ በማወራው ነገር ሚዩት እንዳልከፍት ትተባበረኝ። ለእሷ ጥያቄ አይደለም፣ ሌሎች ሰዎች ማዳመጥ ስላለባቸው እያንዳንዱ የተባለው ነገር አንዴ ከዮኒ ጨርሻለሁ። ኑረት ማኛው ትንሽማ ጥያቄ አለ አልጨረስኩም። በቃ እኔ ልንገርህ። መብትሽ ነው ከኔ መጠየቅ ኢንፎርሜሽን ማግኘት። ኤደን እኔ 4 ቀን ይሄ ጆሮ ነደደ ወንድሜ እና ላይ ዞራ እንዳውም እኔ ለስድብ ችግዘግዝቁና ፎቶ ልላክላችሁ። እኔ ጋር ለምን ሰድብሻለሁ? ምን አረግሽኝ? እኔ አንተ ጋር አይደለም አባባል የገባ እና ላይ አሁን እኔ ምንም የማስረዳው የምረዳዳው ነገር የለም። ጨረስኩ። ቀብሬያለሁ። እኔ መጥተሽ ስላስረዳሽ አመሰግናለሁ። ለሆኔ ልንገርህ፣ አንድ ህግ የሚያስገድደኝ ነገር ካለ እስቲ እናንተ ሶሻል ሚዲያ ላይ ዋው የሚሉ ሰዎች ህግ አካል ጋር ሄደው አመልክተው እችሊ ታውቃለች አድራሻ እንደዚህ አይነት ፕሩፍ ስለምንፈልግ ምናምን ብለህ በፖሊስ አስይዘው ከሆነ ከሄድኩኝ ደረቴን ነፍቼ እዛ አካባቢ የሚነካኝ ሰው የለም። ህግ አስገድዶ ለምን ትነኪያለሽ? ሄጄ ቀበርኩ ማለት ወንጀል ነው እንዴ? እውነትን ማውራት አልተቻለም፣ ውሸትን ማውራት አልተቻለም። ወንጀል እኮ አይደለም እናቱ። ሄጄ በስነ ስርዓት ቀብሬያለሁ። መረጃዎችም አሉኝ። ግን ቤተሰቦች ያልሽውን ልንገርሽ። ካልፈለጉስ አልሽኝ እኮ አንዴ አዳምጪኝ። ካልፈለጉስ ኧረ ሴቶቹ ሲንግል የምትሆኑ በዚህ ነው። የማዳመጥ ችግር አለ። እየተነጋገርሽ ብታወሪ ግን መድኃኔዓለም ድረስ ልነግርሽ ነው። አይ ነው ከሌሎቹ ጋር እኔ እኮ ስርዓት ስለማወራሽ እየተደማመጠን ቢሆን መልካም ነው። ከባድ ኬዝ ነው። ገብቶሻል? አሁን እያልሽ ያለው ወሬ አድርገውኝ እኮ ነው። ገባኝ። እነሱን እርሺ፣ ከኔ ጋር ነው የምታወሪው። እኔ እያልኩሽ ያለው ምንድን ነው? አንቺ ባልሽው መሰረት ሄደች፣ ተዋውቃታለች። ይቺን ሰው ሚዲያ ላይ ሰማች፣ ሄደች፣ ኢንፎርሜሽን ተነገራት፣ እሑድ ሄዳ ቀበረች። ይሄ ነው ታሪኩ። መረጃ ቤተሰቦቿ እንዳታወጪ ስላሉ እኛ በቅርብ መተን እንለቃለን እናወራለን ስላሉ እንደዛ ነው ማድረገው። እነሱ ባላሉ ወጥቼ ፖስት አላደርግም አልሽ። ተቀበልኩ። ተቀበልኩ። እኔ ሌላ ጋር አይደለም የምታወሪው። አሁንም እዚህ እንደሆነ አዳምጣለሁ። እሺ አይሞሬ ምንም ያርሽ የለማ። አንቺን እንደ ወንጀለኛም እንደምንም ልትታይ የሚያስችልብሽ አንድ ነገር የለም። እሺ እኔ በቃ ይህ እንድታቂ ነው። ሁሉም ገብተው የፈለጉትን ይጫወቱ፣ እኔ ልውጣ። ከላስ እች ሴት ሚዩት አድርጋ ብትተባበረ ሚዩት ታርግ አለችኝ። እኔ ሚዩት ልደረግ የሆነ ጠይቀኝ የመጣሁት እኔ ረጅም ሰዓት ሰሞኑን በሙድ ዛሬ ከጠዋቱ 3 ሰዓት እስከ 10 ሰዓት አብረን ነበርን ላይቭ ላይ። እሺ አሁን ደግሞ እሷ ሚዩት ታርግና አንተን የምጠይቅህ ጥያቄ ላይ ከአንተ ጋር ነው የማወራው ብላ እኔ ልትሳለጥብኝ አትችልም። አማቺ መች ተናገረች? ገና ሳትናገር ከሆንኩ ልውጣ። ተናገረች። ይሁንዬ ምን አለች? አንዴ ሚውት አርግልኝና ላውራ። መስማት በመሀል ሳወራ እንዳትገባብኝ ሚውት አርግና ትተባበረኝ። እንስማታ። ምን ችግር አለ? አየ እሺ፣ እውነትህን ያስኬዳል። ሰምተሽ መልስ ትሰጫለሽ። ምንድን ነው ችግሩ? አልችልም እኔ ለማንም መልስ መስጠት። ለአንተ ከሰጠኝ ይበቃኛል። ስሚና ካልፈለግሽ መልስ አልሰጥም በይ። ቀላለሽ። ካልፈለግሽ አትመልሽ፣ መብትሽ ነው እኮ። እሺ አንድ ሚውት አድርግልኝ። እሺ ቀጥይ። እሺ ዮኒ አመሰግናለሁ። እኔ የቲናን ሞት ከሰማሁኝ በኋላ ፎከሴን የሳበኝ ነገር አሁን እህታችን በምታወራው እህታችን ነው። በምንድነው ፎከስ የሳበኝሽ ምናምን ካልክ እየጠየኳት አይደለም፣ እያወራሁ አይደለም። ስጨርስ የተሳሳትኩት ነገር ካለ ግን ታርመኛለች። ኦልሬዲ ሚዲያ ላይ ሪከርድም ስላለ ስም ማጥፋት ሌላ ነገር ስላልሆነ ማለት ነው። እያወሩ ነበር፣ እየተጫወቱ ነበረ ከውርጤ ጋር ምናምን ነገር እና ዝም ብዬ ሳዳምጥ ጓደኛ እንደነበሩ በጓደኛ እንደሚተዋወቁ የነበራቸው ነገር ሪሌሽን ሲደዋወሉ እንደነበረ ቲና ቦይፍሬንድ እንደነበራት ሌላ ወንድ ደግሞ የሚያግዛት በስራ በቢዝነስ ጉዳይ ላይ እንደነበረ ያ ግለሰብ ሄዶ ሳንቲም እንደሚያወጣ እንደነበረ እንደዚህ አይነት ነገር ስታወራ ነበረ። ዊች ሚንስ ከዛ ስለ ቦይፍሬንዷን አስተዋውቂኝ እንዳለችው ስታወራ ማዳመጥ ጀመርኩኝና ጭንቅላቴ ላይ አንድ ጥያቄ የዋለብኝ ምንድነው፣ እንዴት ነው አንድ ሰው ጤነኛ ከሆነ ስራ ሊሰራ የሄደ ሰው ቢዝነሱን ረንድ ሊያደርግ የሄደ ሰው እኔ በምንም ታምር
ፒንኮዴን አልነግርም፣ የካሽሊንግ ማለት ነው የባንክ አካውንቴን ፒንኮዴን ነግሬ አልሄድም። እንዴ እቺ ሴት ታማ ነበረ ወይስ የሆነ አስገዳጅ ሁኔታ ውስጥ ገብታ ነው ቦይፍሬንድ ወይም የስራ የሚያግዛት ግለሰብ ሄዶ ገንዘብ እንዲያወጣ ያደረገችው? ሁለተኛ ነገር አሟሟቷን ክሊርሊ የወጣ ነገር የለም። ምናልባትም የራሴ ግምት ነው የሆኒ ይህቺ ግለሰብ በቀረበቻቸው አካላቶች የሆነ ቦታ ላይ ያላስፈላጊ የሆነ ሁኔታ ውስጥ አስገብተው ገንዘብ እያስወጧት ይሁን እንዴ? ሞቷ ክሊር አይደለም የሚል ጥያቄ ስለነበረኝ እሷን መከታተል ማዳመን ስጀምር ብዙ ኮንፊውዥን የሆኑ ነገሮች ነው የምትናገረው። ከፈለጋችሁ ቀብሬያት አለው። ነገር ግን እንደውም ልስጣችሁ ስልኳ ግን ይደወላል አይጠራም። ሁለተኛው ደግሞ ማንም ሰው አልነበረም ትላለች። መልሳ ደግሞ አዳራሽ ነበረ ትለናለች። ብዙ ኮንፊውዝድ የሚያደርጉ ነገሮች አሉ። ቲና ልንገርሽ ያለችው ምንድን ነው? ግቢው በጣም ትልቅ ነው አዳራሽ ነው ያለችው እንጂ በጣም ትልቅ ነው። ያንን ሰው አልነበረም ስላለች ነው። እና ስለዚህ እናትየው ህመም እንዳለባቸው ካወቀች ዊች ሚንስ ቤተሰብ ናት ትሄዳለች። የውላ ፋይል አላት ማለት ነው የቲና ቤተሰብ። ማን ህመም ይኖረው ማን ምን አይነት ልንገርሽ ነው ያለችውን በደንብ አዳምጫለሁ። ያለችው ምንድን ነው? እኔ ሶሻል ሚዲያ ላይ ሞተች የሚባለውን ሰማሁና ጠየቅኩኝ። ስለ ቲና አይደለም። የቲና እናት ህመም አለባቸው። የቲና እናት ህመም አለባቸው። ትልቅ ሴትዮ ናቸው። 90 ምናምን ናቸው። ዊች ሚንስ ሲሆን አንድ ሰው እድሜውንም ያለበትም ሁኔታ ባክግራውንዱ የምታኮነ ቤተኛ ከሆንክ ነው። አንድ ቀን ለቅሶ ወይም ደግሞ በስማ በሎ ስልክ ስላወራ የውላ ዴታ ላይኖር ወሬቨር። ግን ሆኒ ኦኬ ቲና ዋትሳፕ ነበራት። ዋትሳፕ ላይ የሚያወራት ሰው ነበረ። ለንደን ሀገር የምትኖር እህታችን ከትናንትና ጀምሮ በዋትሳፕ የምትጠቀምበት ስልኳ ዋትሳፕ አፕሊኬሽን እንደሌላት ነው የሚያሳየው። ገባ? ሁለተኛ ነገር ደግሞ አሁን እህቴ አንተ በትህትና እንድጠይቅላት የምፈልገው ነገር ገንዘብ እንዲያወጣ የፈቀደችለት ግለሰብ እጮኛዋ ነው ጓደኛዋ ነው ማን ነው? ማወቅስ እንችላለን? ይመጣል እዚህ ስለ ሞቷስ ያለው ሁኔታ በዚህ አጋጣሚ ልንገርሽ ብዬ ነው። እባካችሁ ከስር ያላችሁ ዴዚን ኢንቫይት እያደረግናት ነው። ዲና እየተደረገ ነው። ዴዚን ኢንቫይት እያደረግናት ነው። ዲና እየተደረገ ነው። ይኸው ላኩላት። ስክሪንሻት ላድርገው። ስክሪንሻት አድርጋችሁ ላኩልኝ። ለዴዚ ኢንቪቴሽን እየተላከላት እየተደረገ ነው ቤተሰብ እና ዲና እየተደረገ ነው።